ከዛ ቀን በኋላ ህይወቴ ጨለማ ነበር። ፊት ለፊት ነበርኩ። ከውስጤ ስቃይ ለመውጣት ስታገል እንባዬን እየጠራረክ ከጎን ነኝ አይዞህ ብለኸኛል። እኔም ተሰቃይቻለሁ ኦማር። እንባ ነፍሴን አንድዶታል። ግን ከዛ በኋላ ሳታስበው ኤሊፍ መጣች። በድጋሚ ፊት በራ። ፈገግ አልክ። ሌላ እድል አገኘ። ከሲቤል በላይ ትወዳታለህ ኦማር። ኤሊፍ እስትንፋስ ነች። እባክህ ልጄ በድጋሚ ፍቅር ገዳይ አታድርገኝ እባክህ። ሌላ እድል ስጠኝ። ልቀቀኝ በቃ። እና ለወንጀሎች ላትቀጣ ትፈልጋለህ? በቃ ሲቤልና አህመድ ንጹህ ሰዎች አልነበሩም። ወንጀል አንገታቸው ድረስ የሞላባቸው ሰዎች ነበሩ። ሁለቱም ጥፋተኞች ናቸው። በሕይወት መቆየት አይገባቸውም ነበር። አንተም ያው ነህ፣ ገዳይ ነህ። ገላቸዋል። እኔ ለምን እምርሃለሁ? ሁሴን ደሚር ንገረኝ አብይ። ልክ ሲቤልና ባህርን እንደገደልካቸው፣ ልክ ኤሊፍን ካላባት እንዳስቀራሃት እኔም ልጆችህን ያላባት ላስቀራቸው። ንገረኝ አብይ፣ ንገረኝ። ሁሴን ደሚር ለምን በሕይወት መቆየት ይገባዋል? ይህን ሁሉ ጊዜ ካሰቃየኝ በኋላ በሕይወት እንድትቆይ የምፈቅድልህ ይመስልሃል? መኖር እየኖርክ መስላለሁ። በሕይወት ያለው መስላለሁ። እየተሰቃየው ነው። ለራሴ ሳይሆን አንተ ላይ ባደረጉት ነገር እየተሰቃየው ነው። ሕይወቴ እኮ ነህ። ብቸኛ ወንድም አይደለሁ። ንገረኝ፣ ከኔ ሌላ ወንድም አለ? ልጄ እኮ ነህ። ተኩስብኝ፣ ተኩስና ግደለኝና ህመሜ ቀንስ፣ ህሊናዬም ጸጥ እንዲል አድርገው። መሰቃየቱ በቃኝ ኦማር። ተኩስብኝ። ኦማር ታይር ሞትኩ አልሞትኩ አይተወኝም። ስለዚህ አሁኑኑ ከዚህ ሂድ። እንድትጎዳ አልፈልግም። ለእነሱ ከምሰጥህ ሕይወቴን ብሰጥ ይሻለኛል።
ፋቲ የት እንዳለና ምን እያደረገ እንደሆነ አላውቅም። ተመልሶ እንደሚመጣና እንደሚወስደው ይነግሮኛል። ግን ሁኔታ የስንብት ይመስላል። ሌላ ያለሽ ነገር አለ? ታየር ዱንዳር ለማምለጥ የሚሞክር ከሆነ አንቺ ላይ ቤተሰቦችሽ ላይ እና ኦማር ላይ ላደረገው ነገር እንደሚያስከፍለው ነገረኝ። ከዛ ኦማር ጋር ደወለለት፣ ግን ምን እንደሆነ ሊገባኝ አልቻለም። ምንም አላውቅም ኤሊፍ። ለምንድን ነው ለኦማር የሚደውለው? አላውቅም ኤሊፍ። እባክሽ ለኦማር ደውይለት። ምናልባት አንድ ላይ ይሆናሉ። ብቻ አላውቅም። ምናልባት የሆነ ነገር ልናውቅ እንችላለን። የፋቲ ነገር በጣም ነው ያስጨነቀኝ። እንዴ ሁለታችሁም ራሳችሁን የሳታችሁ ትመስላላችሁ። እስካሁን ድረስ ለወንጀለኛ ተጨንቀን አናውቅም ነበር፣ ግን አሁን ለሱ ልንጨነቅ ነው? አንቺኛዋ በሰውየው ፍቅር አብደሻል። አንቺ ምን ይባላል ኤሊፍ? አይ ምንም ችግር የለም ጌታዬ። አቶ ሁሴን ከኛ ጋር ነው። እንዴት አገኛችሁ? ያለሁበት እንዴት አወቃችሁ? ታየት ነው። ሁላችሁንም እገላችኋለሁ። ሄሎ፣ እንኳን ተረፍክ ዘመዴ። ልጄን ያጠመደኝ እና በ5 ደቂቃ ውስጥ እስከ ዛሬ ህይወቴ ምስቅልቅሉን ያወጣብኝ። እንዴት እንደዚህ ሊፈጠር ቻለ? ለምን ቀድመህ እንድጠነቀቅ አልነገርከኝም ነበር? እንዴት አታስጠነቅቀኝም ታየር? ይቅርታ፣ ግን በመጨረሻ ሰዓት ነው ያወቅኩት ሁሴን። አይ አይደል ዶክተር ባቱር፣ አንዳንዴ በህይወት ካለ ሰው ይልቅ የሞተ ሰው የተሻለ ትልቅ ጥቅም አለው። አቶ ታየር ስልክ። ዘመዴ ፋቲ ደውሎ ነበር። የሰጠውን ነገር ሊያመጣልኝ ነው። አሁን ወደ ጠጠር ፋብሪካው እየሄድኩኝ ነው። ሰነዶቹን ለፋቲ እሰጥልሃለሁ። ለመጀመሪያ ጊዜ ቃልን አከበርክ። ስለዚህ ለመጀመሪያ ጊዜ አመሰግናለሁ። ቅጂ ኦማር እጅ ላይ ያለመግባቱ ለእኔ በጣም ጠቃሚ ነው። አመሰግናለሁ። በፍጥነት ፋቲን ፈልጉት! በፍጥነት ፋቲን ፈልጉት! ኦማር እዛ ነበር። ሁሉንም ነገር አወቀ። በደንብ የታሰበበት ነገር ነበር እና እንዲናገር አደረገኝ። ሁሉንም ነገር በራሴ አፍ ራሴን አጋለጥኩ። ግን ለምን እንደሱ አደረገ? ፋቲ እንደዚህ አይነት ነገር እንዴት ያደርጋል? ለምን ፋቲ እንዲህ ያደረገ? ለምን ሸጠን? ለምን ያጋልጣል? እኔ ሚስቱን ልገልበት ሞክሬ ነበር። እንኳን ደስ አለ። የሚገርም ስራ ነው የሰራው። ከነበቀል በሞት በአንተ ምክንያት ነው የተያዝኩት። አለቀልኝ። ኦማር መቼ ባለቀኝም እስር ቤት ነው የሚያኖሩኝ። አሁን ምን እናድርግ? ምንድን ነው ሀሳብህ? ከሀገር እንድትወጣ እረዳሃለሁ። ኧረ ስማኝ፣ አሁን አየር ማረፊያ አካባቢ ወዳለ አንድ ቦታ ይወስደዋል። በ2 ወይም በ3 ሰዓት ውስጥ መታወቂያና ለመብረር የሚያስችል ፈቃድ ዝግጁ ይሆናል። እሺ? 2-3 ሰዓት በጣም በዛ። በ3 ሰዓት ውስጥ ኦማር ያገኘኛል። አሁኑኑ በፍጥነት መሄድ አለብኝ። አሁኑኑ አዘጋጀው። አገር ጥዬ መሄድ አለብኝ። ይኸውልህ፣ መጀመሪያ ተረጋጋ ዘመዴ እና አዳምጠኝ። ከሀገር ማንም ሳያውቅ ትወጣለህ። እስከዛ ድረስ ግን ከሚወስዱ ቦታ ወዴትም ንቅርቅ እንዳትል። መስኮት አጠገብ እንኳን እንዳትቆም። ስሜታዊ የሆነ ለማንም ቢሆን በፍጹም እንዳትደውል። ገባህ? እሺ። አሁን ለፋቲ አምጥታ የነበረውን ፍላሽ ፊት ለፊት ለተቀመጠው ሰውዬ እንድትሰጠው። ኧረ እባክህ፣ ሌላ ትእዛዝ አለ? በቃ ደጀም መስላለሁ። ሊያድነኝ የሚችል እሱ ብቻ ነው እና ልስጣቸውና እዚሁ ይግደሉኝ። ከሀገር ስወጣ ታገኘዋለህ። ሞኝ አልመሰለህ? ሞኝ አይደለሁም። የመጨረሻው ድርድራችን ነው ሁሴን። እኔ ስታገስ አንተም ትዕግስተኛ መሆን አለብህ። ፋቲም በፍጥነት አገኘው። ለፋቲ ዋጋውን እንድሰጠው ፈልጋለሁ ታየር። ካለበለዚያ ግን ፈልጌ ቆራረጠውና ቁርጥራጩን እንዳታገኝ አድርጌ ጥለዋለሁ። ገብቶሃል አይደል?
የኔ ቆንጆ ልጅ የኔ ልጅ አታልቅሽ እባክሽ አታልቅሽ የኔ ውድ እባክሽ በፈጠረሽ ማልቀስሽን ታቆሚ ወይዘሮ ኑርፊን ለዛ አብድ ማልቀስ አይገባሽም አስሊ ምን አደረግኩ አክስቴ ተሳሳትኩ አስሊ የኔ ፍቅር ኑልፊር መታለች የሆነ ነገር ነግራኛለች ምንድነው የት ነህ በጣም ተጨንቄያለሁ መልእክቱን እንዳገኘህ ደውልልኝ ሻምበል አየር መንገዱ አካባቢ ያለው ማረፊያ ቤት ውስጥ በደንብ እየጠበቃችሁ አስቀምጡት ሰውየው ድንጋይ ራስ ስለሆነ ለሆነ ሰው ስልክ ለመደወል ሊሞክር ይችላል እንድታስቆሙት የፓስፖርቱ ነገር እንዴት እየሆነ ነው እየተዘጋጀ ነው እሺ ጥሩ የአየር መንገዱንም ነገር አታስተኙት አፋጥኑ እሺ አቶ ታይር ወደ ቤት ነው የምንሄደው የተቀነባበረ ወንጀለኞች ክፍል አለቃ የሆነው አሊ ሶሜት ዛሬ ምሽት ላይ ወንጀል ሲሰራ እጅ ከፍንጅ ተይዞ በቁጥጥር ስር ውሏል። ከገንዘብ ቁጥጥር ክፍል ባገኘነው መረጃ መሰረት በህገወጥ ገንዘብ ዝውውር ላይም የአሊ ሶሜት እጅ እንዳለበት በምርመራ ሰዓት ተረጋግጧል።
የት ነህ? ቢሮ እየጠበቅንህ እኮ ነው። ገዳዩን አገኘሁት። ምን? የሶስቱንም ገዳይ አገኘሁት። ምን እያልክ ነው ኦማር? ማን ነው ገዳዩ? ሁሴን ደሚር። ወንድሜ ደወለ? አይ አልደወለም አቢ። መቼ ነው አውሮፕላን የሚበረው? ሁሉም ነገር ሲያልቅ ነው ወንድሜ። አታስብ፣ አሁን ገብታ አረፍ በል። ምንድነው ማርፈው? አንተ ረፍ ውሻ! የተወለድክበትን ቀን እንድጠላ አድርጌ ነው አፈን የምዘጋው። ምን ሆነሃል? እየነዳ እንቅልፍ ወሰደ እንዴ? ጭንቅላቴ የት ሄደ ሰውዬ? ወዴት ነው የምንሄደው? ሁለሴ እያናገርኩ ነው። እዚህ ምን ልንሰራ ነው? መንገዱ ጠፍቶብሃል? ምንድን ነው? ሽጉጡን መሬት ጣለው። ቀስ ብለህ ሽጉጡን ጣለው። እናውጣ። ወረድ። ውረድ። ክፈተው። ፋቲ ስማኝ፣ ወደ ራስ ተመለስ። አንድ እርምጃ ብትወስድ ከህይወት ያስወጣለሁ። ግድ ሲሰጠኝ ማለት ነው። እኔ ካስወጣሁ ብዙ ጊዜ ሆኖኛል። ፋቲ እንዴትና ምን ያህል ብትደፍረኝ ነው ሚስቴን ለመግደል የሞከርከው? እኔ አንተን ለመከላከል ብዬ ነው ልጄ። ያቺ የማትረባ ሚስት ከድታኛለች። እኔን ከዳችኝ ማለት አንተንም ከድታለች ማለት ነው። ካንተ በስተቀር እስካሁን ማንም ሰው ይከዳኝ የለም። ግን ሁሉን ነገር ማርኩ። አብረን ለመኖር ሌላ እድል ልሰጥ አስቤ ነበር። ግን አሁኑ ሁሉን ነገር ያበቃል። መቼም ላገኝ አልፈልግም። ካሁን በኋላ የሲኦል በር ላይ እንኳን ቢሆን ላገኝ አልፈልግም። ታያቱን ዳር ፋቲ ምን እያደረግክ ነው ልጄ? የወደፊት ዕጣ ፈንታ ተጽፎልሃል። በልጅ እጅ እንደምትሞት ነው የሚናገረው። ፋቲ አባትህ እኮ ነኝ። እኔን ለሴት ብለህ መግደል ተገቢ ነው? ለእሷ ሁሉም ይገባታል። እባክህ አትሞኝ። ልጅቷውን በቅርቡ ጥላ ትሄዳለች። ከጎኔ የምቀረው እኔ ብቻ ነኝ። እኔ እናቴን ያረካትን ነገር ለመርሳት እጅግ በጣም ጠራለሁ። ውስጥ ያለውን ጥላቻ አውጥቼ ጣልኩ። አባት እንዲኖረኝ ስለምፈልግ ለአንተ ብዬ ሁሉን ነገር ትቼ ከአንተ ጋር ቤተሰብ ሆንኩ። ግን እንደተለምደው አላስገረምከኝም። ታያርዱን ዳር ቢያንስ አሁን ብታስገርምን ጥሩ ይሆን ነበር። ሽጉጡን ጣለው ፋቲ። ሁለታችን መሃል ምንም ችግር የለም። ኑልፊር ሲዲውን ለኡማር ብትሰጠው ኖሮ አንተም ከኔ ጋር አብረህ ዘብጥያ ትወርድ ነበር። ለቤተሰቦቼ ብዬ ነው ያረኩት። አንተ ቤተሰብ ለመመስረት ስትሞክር፣ እኔ ደግሞ ልጄን ስጠብቅ ነበር። ለመቅጣት ያሰብኩት ከሃዲዋን ኑልፊርን ብቻ ነበር፣ አንተን አልነበረም። እና በሕይወቴ እውነተኛና ብቸኛዋን ፍቅሬን በመግደል ነው ልጠብቀኝ የምትችለው? ኑልፊርን ከኔ አትወስዳትም። የኔ የሆነ ነገር አትወስድም። ከኔ አትወስዳትም። የኔ የሆነ ነገር አትወስድም። የኔ የሆነ ነገር የሰጠው ነገር አለ፣ ኩላሊቴን።
ሐሳቤን ስለቀየርኩ መልሼ ወስደዋለሁ። ተቀብረ ጉድጓዱ ውስጥ ከገባ በኋላ የቀሩትን ዕቃዎች መጥቼ ወስዳለሁ። አቤት ወይዘሪት ኤሊፍ አንቺን እየፈለኩሽ ነበር። ምን ነው? እናት ነደርተን ለትንሽ ደቂቃ ታች ነው ብላሻለች። ከወይዘሮ አስሪ ጋር ሳሎን ናቸው። እሺ በቃ እመጣለሁ ፊሊስ። አላውቅም ግን መሆን የሚችል ነገር ነው። ጻፊው እኔ ልጅ ጻፊው ምርጥ ነው የሚሆነው። አክስቴ የኔ ቆንጆ ልጅ ነይ ተቀመጪ። ኑርፊን እንቅልፍ ወሰዳት እንዴ? ትንሽ ቆይታ ይወስዳታል። ከማልቀስ ብዛት ደክሟታል። ወይ የኔ ልጅ ይህንን እስቲ። ምንድን ነው? የሚጠሩ ሰዎች ዝርዝር ነው ለሰርግሽ ቀን። አዳራሽ ተከራይተሽ እዛ ውስጥ ተፈራርመሽ እንድገቢ ልቤ በጭራሽ አልፈቀደም። እዚህ ሁሉንም ነገር እናዘጋጃለን እና ራት ግብዣም ይኖረናል። እኛ ኦማርና እኔ ሰርጋችንን ለማድረግ የወሰንነው አዳራሽ ውስጥ ነበር። አክስቴ ቆየ ምን ራት ግብዣ ነው? ኑርፊር እንደዛ ሆና። በፈጠረሽ እዚህ ነገር ውስጥ አትግቢ። ከወይዘሮ ኤልቫን ጋር ተነጋግረን ወስነናል። በቃ እንዳልሽው ሰርጉ ቀለል ያለ ይሆንልሻል። እንደኔ ፍላጎት ቢሆን ኖሮማ እውነት እልሻለሁ ትልቅ የባህል ባንድ አቁሜ ድል ያለ ሰርግ ደግስ ነበር። እሱ ነበር ኤሊፍን የሚመጥናት። እረፊ አንቺ ደግሞ። ግን ሻምበል መደነስ የሚወድ አይመስለኝም አይደል? እንግዲህ በእኔና በኦማር ምርጫ ቢሆን ኖሮ አዳራሽ ውስጥ ነበር የሚሆነው። ሌላው አስፈላጊ አልነበረም። ግን አሁን አያስጨንቀኝም። እሺ ታናሽ እህቴ ከሁለት ቀን በኋላ ልታገቢ ቢሆንም በሀሳብሽ ባልስማማም ያንቺ መደሰት በቂ ነው። እስካሁን ለምን አልቻልኩም? ከሁለት ቀን በኋላ ኦማርን አገባዋለሁ። እህትሽን ተመልከቻት። ተፈራርማ እንደምትገባ እስካሁን ድረስ እርግጠኛ አይደለችም። ከደስታዋ ብዛት ነው አክስቴ። በጣም ተደስታለች። ነገሮች ግን እንድንደሰት ጊዜ ሊሰጡን አልቻሉም። ሰዓቱን ተመልከቱት። ኦማር የት እንዳለ አላውቅም። ማንን እያሯሯጠ ይሆን ምንም አላውቅም። የኔ ልጅ የፖሊስ ሚስት ልትሆኝ ነው። ይህንን መልመድ ይኖርብሻል። እማዬና አባዬ በህይወት ቢኖሩ ጥሩ ነበር። ሁሉም ነገር ወደ ድሮ ቢመለስ እመኛለሁ። ቢሆን ኖሮ ግን አክስቴ ያለች። ኦይ የኔ ልጅ በእንደዚህ አይነት ቀን ቤተሰብ ከጎን መሆኑ እንዴት አስፈላጊ እንደሆነ አውቃለሁ። ደስ ይላል። እዚህ ባትሆኝ ኖሮ ብቸኛ ነበርን። የኔ ውድ፣ የኔ ቆንጆ፣ የኔ ውድ። እኔ ከፍታለሁ። ኦማር ይሆናል። በፍጠኝ በይ።
ምን ተፈጠረ ፋቲ? ኧረ ምራቴ ለኔ ተጨንቃለች። በጣም ገርሞኛል። ትንሽ ተቀምጬ ባወራሽ ደስ ይለኝ ነበር፣ ግን ምንም ሰዓት የለኝም። እባክሽ ሚስቴን ጥሪልኝ፣ መሄድ አለብን። ይኸውልህ ትሰማለህ አቶ ፈቲ፣ ይህ ሆቴል አይደለም። አንተ ደስ ሲል ልጅቷን እዚህ አስቀምጠህ ትሄዳለህ፣ ከዛ ደግሞ ተመልሰህ ለመውሰድ ትመጣለህ። እንደሱ አይሆንም። እባካችሁ አትጣሉ። እንዳልመጣ አርጋችሁ ቁጠሩት በቃ። ኑልፌር ቆም፣ የትም አትሄጂም። የት ልትሄጂ ነው እንዴ? እስካሁን ተናደሽብኛል። ኦማር የተፈጠረውን አልነገረሽም? ኦማር ምንድን ነው የሚነግረኝ? ከኦማር ጋር ምን ስታደርጉ ነበር? ደስ የሚያሰኝ ዜና ነበረ። ይህንን ደስታ ከአንቺ ጋር የሚካፈል መስሎኝ ነበር። ፋቲ፣ የምን ደስታ ነው የምታወራው? ከቻልክ ግልጽ አድርገህ ንገረኝ። ኤሊፍ፣ ሁሉም ነገር የተያያዘ ነው። አሁን መናገር ብጀምር ምንም ሰዓት አይበቃኝም። ይኸውልህ የማይረባ ጨዋታ መጫወትህን ተወውና ምን እንደተፈጠረ ንገረኝ። በል ተናገራ። ለነገሩ ኦማር እንደረዳሁት የሚነግርሽ መስሎኝ ነበር። አንተ ኦማርን ልትረዳ? እንዴት ኦማርን ልትረዳው ትችላለህ? ይነግርሻል፣ ሰርፕራይዙ እንዳላበላሽ ነው። ፋቲ ዱንዳር በቁጥጥር ስር ውለሃል። ወደ ኋላ ዙር 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 ዙር። ምንድነው? ልቀቁት ልቀቁት፣ ባለቤቴ ታየር ነው። ዱንዳር ላይ ስለተኮስ በቁጥጥር ስር ውለሃል። እንዴት አገኛችሁኝ? እሺ የቱርክ ፖሊሶች ፈጣን እንደሆነ አውቃለሁ። በቃሽ ተረጋጊ። ግን ይሄ ከፍጥነት በላይ ነው። የመንገድ ላይ ካሜራዎች ላይ በግልጽ ታይተሃል። ራስህን ያጋለጥከው። ፋቲ ለኔ ብለን ያደረገው አይደል? ኑልፌር ሁሉንም ነገር ይገባው ነበር። ኤሊፍ ሚስቴን ተንከባከቢያት። ሻምበል ኦማር ደሚር እባላለሁ። ታየር ዱንዳር ወደዚህ መጥቷል። ማየት እፈልጋለሁ። አታውቅ ይሆናል፣ ግን አቶ ታየር ተተኩሶበታል። አሁን ቀዶ ሕክምና ክፍል ነው። ህይወቱ አደጋ ላይ ነው። የቀዶ ሕክምና ክፍል ወዴት ነው? አሁኑኑ ማየት አለብኝ። ሊፍቱን ተጠቅመ 2 ወደ ታች ወርደህ ታገኘዋለህ። መቶ ሊትር ደም አዘጋጅ። እሺ ዶክተር። ሻምበል ኦማር ደሚር እባላለሁ። ስለ ታየር ዱንዳር ልጠይቅህ ነው። ቀዶ ሕክምና ላይ ነው። ሁኔታውስ? ሆዱ ላይ 3 ተተኩሶበታል። ጥይቱን አውጥተንለታል፣ ግን ትንሽ አዲሱን ኩላሊት ነክቶ ሁሉንም ነገር አበላሽቶታል። በሚያሳዝን ሁኔታ ኩላሊቱ አይተርፍም። የአቶ ታየር ሁኔታ አሳሳቢ ነው። ማየት እችላለሁ? ጌታዬ ቀዶ ሕክምና ላይ ነው። የተረዳኝ አልመሰለኝም። ሰውየውን ማየት አለብኝ። ለማምለጥ እንደማይሞክር ምን ማረጋገጫ አለ? በትክክል እያሰብክ አይመስለኝም። እባክህ ከዚህ ቦታ ውጣ። በሩን ክፈተው። ተረጋጋ። የቀዶ ሕክምና ክፍል ነው። በሩን ክፈተው። መግባት አችልም። ቆይ አንዴ። አሁኑኑ በፍጥነት ውጣ፣ ወይም ጥበቃዎቹ ጋር ደውላለሁ። አንተ ጥበቃዎቹን ጥራቸው፣ ፍጠን። ይኸውልህ እንደዚህ ሆነ እዚህ ክፍል ውስጥ መግባት አችልም ወንድም። አስቀድሜ ነግሬሃለሁ። አሁን ከዚህ ውጣ። የሌሎችን ታካሚዎች ህይወት አደጋ ላይ የጣልክ ነው። ኤሊፍ፣ ፔሊን
ለኦማር ደወልኩለት፣ መልእክት ላኩለት፣ ግን ምንም አልመለሰልኝም። እታችም የለም። የት እንዳለ ታውቂያለሽ? አሁን በጣም እያስጨነቀኝ ነው። ይደውላል፣ እርግጠኛ ነኝ። አሁን ቃል መስጫው ክፍል መሄድ አለብኝ። በኋላ እንገናኛለን። እሺ? እባክሽ እህቴ፣ ፋቲን እንፈልገው። እሺ ገብቶኛል ፔሎ፣ ገብቶኛል። እሺ እሺ። ፋቲ ነው ታየር ላይ የተኮሰበት። እንዴት? ለምን? አዎ ታየር ኑርፊልን ለመግደል ሞክሮ ነበር። ከዛ ፋቲ ተበቀለው። መጀመሪያ ወንድሜን አመጣልኝ፣ ከዛ ደግሞ ታየርን ተኮሰበት። ማለትም ፋቲ ዱንዳር ዛሬ ትክክል ሰርቷል። እሺ ታየር እንዴት ነው? ሞተ? አይ ተርፏል፣ ግን ሁኔታው አሳሳቢ ነው። ጓደኛዬ እዚህ 24 ሰዓት የሚቆሙ ሰዎችን አስቀምጥ። ታየር ሲሻለው ይደውሉልን። እሺ ጓደኛዬ። ስለ ሁሴን ዳሚር አዲስ ነገር አለ? አዎ ከመንገድ ላይ ካሜራ ያገኘነው ነገር አለ። የጠጠር ፋብሪካው ጋር የነበረው መኪና ውስጥ ገብቶ ከዛ አልተንቀሳቀሰም። እሺ ሄደ መኪናው ነው። ኦማር እንዴት ነህ ጓደኛዬ? እንዴት ነኝ? ጓደኛዬ ይሄ የሚፈጠር ነገር ነው። ደህና ትሆናለህ። ከዚህ በኋላ ደህና አልሆንም አርዳ። የድሮ ኦማር አልሆንም። ምክንያቱም ወንድሜ ሞቷል። ፋቲን ማግኘት ይችላሉ? አይ ኑልፊር፣ እስከ ጠዋት ድረስ ቃል መስጠቱን ይቀጥላል። ከዛ ወደ ፍርድ ቤት ይወስዱትና ውሳኔ ይወሰናል። ፋቲን ምን ያደርጉታል? አባቱ ላይ እንደተኮሰ ያዩ ምስክሮችና ከመንገዱ ካሜራ ላይ የተገኘ ቅጂ አለ። ማለትም ችሎቱ ላይ እስከሚቀርብ እስር ቤት ይቆያል። ብቻዬን መሆን እፈልጋለሁ። ፋቲ ከመታሰሩ በፊት ኦማርን እየረዳው እንደነበረ ነግሮኛል። ለምን እንደሆነ ስጠይቀው አልመለሰልኝም። ቃሉን ሲሰጥ የተናገረው ነገር አለ እንዴ? ቆይ በምን አይነት መልኩ ነው ፋቲ ኦማርን ሊረዳው የቻለው? እኔ ምንም አላውቅም ኤሊፍ። ቆይ ለኦማር ደወልኩለት፣ መልእክት ላኩለት፣ ግን አልመለሰልኝም። በጣም ተጨንቄያለሁ። የምታውቂው ነገር ካለ እባክሽን ንገሪኝ ፔሊን። ኦማር ራሱ እሱ ያናግርሻል ኤሊፍ። ይኸውልሽ አሁን ወደ ቤት ሂዱ። ኑልፊር በጣም አዝናለች። እዚህ ምንም የምትሰሩት ነገር የለም። ሂዱ። ኦማር ፔሊን መልእክት ላከች። አዲስ ነገር አገኙ? አይ ጓደኛዬ ኤሊፍ ነች። ፖሊስ ጣቢያ ነው ያለችው እና ሁሉም ቦታ ስትፈልግህ ነበር። ግን ለኤሊፍ ምን ልትላት ነው? ኤሊፍ ነች። ፖሊስ ጣቢያ ነው ያለችው እና ሁሉም ቦታ ስትፈልግህ ነበር።
ግን ለኤሊፍ ምን ልትላት ነው? ይህን ልትደብቃት ነው ጓደኛዬ? የተፈጠረው እኔንም አልገባኝም። ለራሴ እንኳን አልነግረውም። አመታት ቢያልፉ እንኳን ምንም አይገባህም ጓደኛዬ፣ ለእኛም አይገባንም። በህይወት ሙሉ ከደረሰብህ አስቀያሚ ነገር ይሄኛው የተለየና ከባድ ነው። ቢሞትም እንኳን አላዝንም። በመጀመሪያ ሁሴን እንደሚድን አግኝቼ እጁ ላይ ካቴና አስራለሁ። ያኔ ሁሉንም ለኤሊፍ እነግራታለሁ። አሁን ምንም ጥቅም የለውም። ብነግራት ህይወታችን ነው የሚመሰቃቀለው። ትክክል ነህ። መጀመሪያ መኪናውን እንፈልገው። ምን አይነት ነበር? ጥቁር ሚኒባስ ነው ጓደኛዬ። ታርጋ ቁጥሩ አታይ ኡርፋ አንካራ። ይሄ ነው። በእርግጠኝነት የውሸት ነው። መስኮቱ አያሳይም። አንተ ይታይሃል? ቆይ እንዴ፣ ስልኩን አግኝቼዋለሁ። መጨረሻ የደወለው ለቅምጡ ነው። ሲቬም ላና ሴትዮዋ ጋር ነው የደወለው። ከደወለ 30 ደቂቃ አይሞላውም። ስለዚህ እዛም አልሄደም ማለት ነው። ስታስበው ይሄዳል። መጀመሪያ የማጣራው ቦታ እሱን እንደሆነ ያውቃል። መልእክቶቹንም አጥፍቷቸዋል። እሺ ጓደኛዬ፣ በቃ ስልኩን በኋላ እናየዋለን። መፈተሻችንን እንቀጥል። ኦማር ሁሴን አቢ ተጠልፏል። ምናልባትም እስካሁን ገለውት ይሆናል። በውሸት ማንነት አገር ለቆ እንዲወጣ እያገዙት ነው። እሱ ደግሞ ጊዜ ይፈጃል። ማለትም ተዘጋጅቶ የተቀመጠ ከሌለ አሁኑኑ ለፔሎ ደውልላታለሁ። አየር መንገድና ጉምሩክ ላይ ላሉ ሰዎች ፎቶውን መላክ ትችላለች። እዚህ ውስጥ ካሜራ አለ። በመግቢያውና በመውጫ ላይ መኖር አይቀርም። መኪና የቀየሩት እዚህ እንደሆነ ከመንገድ ካሜራው ምንም አልተገኘም አይደል? አይ ምንም የለም። አሁን ታየር ስለተጎዳ ሀሳባቸው ሊቀይሩ ይችላሉ። ማለትም እድል ከኛ ጋር ነች። በትክክል ሰውየው ሆስፒታል ስለሆነ ይህንን ብቻቸውን ለማድረግ ድፍረት አይኖራቸውም። እሺ ግን አብየት ሊሆን ይችላል። የትኛውም ጉድጓድ ውስጥ ቢገባ ቆፍሬ ያወጣዋለሁ። እሺ እንጠብቃለን። ምን ተፈጠረ? ልንሄድ ነው? አይ እነግረዋለሁ። ዝጋው። ምንድን ነው የምንጠብቀው? ምንም ሰዓት የለኝም። አውሮፕላኑን አዘጋጁት። አቶ ታይር ተተኩሶበታል ወንድሜ። ሞተ እንዴ ሰውየው? ኧረ አልሞተም አቢ። አሁን ከቀዶ ሕክምና ወጥቷል። እስኪ ነቃ እየጠበቅን ነው። አሁን ምን ላድርግ ነው? እስኪ ነቃ ልጠብቅ። አቢ ቀዶ ሕክምናው ተሳክቷል። አምላክ ከፈቀደ ቶሎ ሊነሳም ይችላል። እዚህ ማንም ሊያገኝ አይችልም። እዚህ ሆነን እንጠብቃለን።